ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቼ እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁ እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ የጽጌ ጾም የጀመረበት ቀን ነውና እንኳን ለጽጌ ጾም የበረከት ጾም አደረሳችሁ ማለት እንፈልጋለን። መረጃዎችን አጋራችኋለሁ። ሰሞኑን ጠፋ ብዬ ነበረ። ከዚህ በኋላ አልጠፋም ብዬ መጥቼ እንደገና አንድ ሁለት ቀንም አልነበርኩምና ይቅርታ አድርጉልኝ ማለት ፈልጋለሁ። ከአቅም በላይ በሆነ አጋጣሚ ስለነበር ነው። ዛሬ መረጃዎችን ያስኩላችሁ በወሳኝ ጉዳዮች ነው። ብፁዕ አቡነ ኤርሚያስ ወሳኝ ንግግራቸውን አሰምተውናል። አስደናቂ መልእክታቸውንም ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ አስተላልፈዋል። እሱም መልእክት በተመለከተ ያስኩላችሁ መረጃ አለኝ። ከዛም በማስከተል የቤተ ክርስቲያን ምልክት የሆነውን መስቀል በትኬት ሽያጭ ላይ የሚያዘዋውረውን የሕዝብ መገልገያ አገልግሎት መስጫ ተቋም በተመለከተ ያስኩላችሁ መረጃ አለኝ። ይህ ጉዳይ ነገ ሌላ ነገር ሲያመጣ ይሆን ምንድን ነው ጉዳዩ የሚለው መረጃ እያይዤላችኋለሁ። ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ከሆኑ አጀንዳዎች መካከል አንዱን አጀንዳ ይዤላችሁ መጥቻለሁ። ለእናንተም የምናካፍላችሁ ሀሳብ ይኖረናል። ከዛም በማስከተል የእመቤቴ ጠላቶች አጀንዳ አንስተዋል እና አጀንዳቸውን በተመለከተ ለእነሱ አጀንዳ ሳይሆን ለተሰጠው ምላሽ ነው ምላሹን ይዤላችሁ የምቀርበው። ከዛ በፊት ግን አንድ መረጃ ይዤላችኋለሁ። በተለይ አርሲ ላይ እየተፈጠረ ያለውን የጳጳስ ስርቆሽ ጉድ ይዤላችኋለሁ። ጳጳስ ተሰርቆብናል። የተሰረቀብን ጳጳስ በተመለከተ ያስኩላችሁ መረጃ አለኝ። አርአያ መካሻ ነኝ። መረጃዎቹን አቀርብላችኋለሁ። እናንተም አብራችሁን ትቆዩ ጋብዛለሁ። ከመሸጋገሪያ በኋላ ወደ መረጃዎቹ እንገባለን። የመጀመሪያው መረጃ ይሄ እንደምታዩት የፎቶ ምስል ነው። የምታዩት ምስል በኦሮሚያ ክልል ያሉ ኦርቶዶክሳውያን በዚህ ልክ ማንም ተዘብቶባቸው እንደማያውቅ ማስተዋል ይገባናል። የተሰረቁብን ጳጳስ እኚህ ናቸው። ጳጳሳችንን ሰርቀውብናል እና እኚህ ጳጳስ የሰረቁት እኚህ ራሳቸው አይደለም የተሰረቁት፣ ጳጳሱ ራሳቸው ተሰርቀው ነው። በነገራችን ላይ እኚህም ጳጳስ የሰረቃቸውን አካል ነው የምነግራችሁ። ጭንቅላታቸው ተሰርቋል፣ ሀሳባቸው ተሰርቋል፣ ሹመት ተሰርቋቸዋል፣ ንዋይ ሰርቋቸዋል፣ ገንዘብ ሰርቋቸዋል፣ ኑፋቄ ሰርቋቸዋል፣ በቃ ጉጉት ሰርቋቸዋል። አባ ገብረ መድኅን እንዲህ ሲሉ መረጃቸውን ማህበራዊ ትስስር ገጽ ላይ አጋርተዋል። በኦሮሚያ ያሉ ኦርቶዶክሳውያን በዚህ ልክ ማን አዚም አደረገባችሁ ልበል ብለው ማህበራዊ ትስስር ገጽ ላይ ገልጸውታል። በቅርቡ አቡነ ጴጥሮስና አቡነ ሚካኤል ደማቸውን በአደባባይ ያፈሰሱላት ከኦርቶዶክሳዊት ቤተክርስቲያን ክርስቶስ ቤተ መቅደስ አውጥተው ባህል ሊያስመልኳችሁ ቋንቋና ወዘተ ተገና አድርጎ ማንም ጨርቅ እየለበሰ መቀለጃ ሲያደርጋችሁ እያየን ነው። ለምን? ሁለት እግር ያለው አውሬ ብለው በዘመነ ሱስንዮስ ጎጃም ውስጥ የገቡት የቅባት ሃይማኖት ተከታዮች ጎጃም ግማሽ አካሉን ፓራላይዝ አድርገውታል። ቆጋ ጉንደወይን አካባቢ ያለው ሙሉ በሙሉ የቅባት ሃይማኖት ተከታይ ነው። ቤተ ክርስቲያን የማታውቀው የራሱን ጳጳስ መርቶ መድኃኔ ዓለም ከድንግል ማርያም እንደ ወዝ ተቀባች እንጂ አልተዋሃደም። ለክርስቶስ ሁለት ባህሪ አለው እያሉ ምንም የማያውቀውን ሕዝብ የእሳት ራት አድርገውት ቀሩ። ዛሬም በኦሮሚያ ክልል የምናየው እንቅስቃሴ እያመራ ያለው ወደዚያው ነው። ይህ በጨርቅ የተጠቀለለ ግለሰብ ሰሞኑን በአርሲ እየተንቀሳቀሰ መሆኑን እየተነገረ ነው። በማህበራዊ ሚዲያ እያየን ነው። ያሳዝናል። የማንም ቆሻሻ መድፊያ፣ የማንም ሹመት ናፋቂና ሹመት አምላኪ መጫወቻ መራገጫ ልትሆኑ አይገባም። እናንተ የክርስቶስ ልጆች ናችሁ። እናንተ ድንግል ማርያም ልጆች ናችሁ። እናንተ የነቢያትና የሐዋርያት መሰረት ናችሁ፣ የታነጻችሁ ናችሁ። እናንተ መስቀል ያላችሁ ክርስቶስ በደሙ ያከበራችሁ ናችሁ። የጣዖትም የታቦትም መሆን አይቻልም። መሆን የሚቻለው የአንዱን ነው። ይህ መከላከላችሁ የሚታየው የሚመሳሰለው ሁለት እግር ያለው ቀበሮ ነው፣ ተኩላ ነው። በበሩ የማይገባ ቤተክርስቲያን የላከችው አገልጋይ ሌባ ወንበዴ ነው ሲሉ መረጃቸውን እንዲህ ማህበራዊ ትስስር ገጽ ላይ እንደምታዩት አጋርተውናል። እኛም መረጃውን እናጋራችሁ። እኚህ ቆባ ያደረጉት አባት አይደሉም መቼም። በክብረ ክህነት ስርዓት በቆዳ የተጣፋ አስኬማ የለንም።
የህፃናት የትምህርት ቤት የእጅ ስራ የሆነ አስኬማ አድርገን አናውቅ። አባቶቻችን የተከበሩ ናቸው፣ እናከብራቸዋለን። ዳህጠ ልሳን ሲኖር እንወቅሳቸዋለን። የምንወቅሳቸው እንዲያርሙልን እንጂ እኮ እነሱ በግላቸው ኃጢአተኛ ናቸው ብለን አይደለም። እንዲህ አይነት ነገር ግን ስናይ የቤተ ክርስቲያን ስርዓት አማዷን መናድ ስለሆነ የተፈለገው እረኞቹን ካጠፋ በጎቹን ትበትናቸዋል እንደሚባለው ተረት ይህ እየተሰራ ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ነው። አሁን የሚያደርጉት እዚህ ነው። አርሲ የካህናት መገደያ፣ የዲያቆናት መሳደጃ፣ የምዕመናን መጥፊያ ሆኗል። ይሄንን በተደጋጋሚ ማህበራዊ ሚዲያ ላይ ገብታችሁ ዜናውን መመልከት ትችላላችሁ። አርሲ ውስጥ ያልተገደለ ካህን የምታገኙት በጥቂት ነው። ተሳዷል፣ ተሸማቋል፣ አፍሯል፣ ተሳቆ ነው የሚኖረው። ይሄንን እኮ በተደጋጋሚ ነው በዜና የምናየው። ካህን ተገድሎ እኮ በዜና ነው የሚዘገበው። ቢቢሲ ዘግበዋል፣ እንኳን የሀገር ውስጥ ሚዲያ ቀርቶ። የሀገር ውስጥ ሚዲያማ የሀገር ውስጥ ቤተ ክህነትማ ብዙ አያወራው። በኋላ ጨከን ብሎ ሲወጣበት ነው የሚያወራው። እሱም ማህበረ ቅዱሳን የኦቲሲ በተወሰነ መልኩ እኛ ከጮህን በኋላ ሚዲያው ከተናገረ በኋላ መረጃው ከተጋራ በኋላ እነሱም መረጃውን ይለጥፉታል፣ ያጋሩታል። ይሄ ሳስኬማ ለምንድን ነው የማዘግቡት? የአባቶቻችን ክብረ ክህነት ሲነካ ለምንድን ነው ዝም የምትሉት? የእኛ እኮ ክብረ ክህነት ስርዓት አለው። ክብረ ክህነታችን እናከብራለን። አባቶቻችን ቢያጠፉም አባቶቻችን ናቸው። ጥፋታቸው ክብረ ክህነታቸው አይደለም፣ ጥፋታቸው ግላቸው። ብዙ አባቶች እኮ አሉ፣ ጸሎት አድርገው ተናግረው ለምነው እኮ ዝናብ የሚያዘንቡ አባቶች አሉ። መታየት የማይፈልጉ አባቶች አሉ። ሹመት ናፋቂ፣ ክብረ ክህነት ሳይሆን ንዋይ የሚፈልጉ እኮ አባቶች ናቸው። በአርሲ ሜዳ ላይ እንዲህ ጨርቁን ገዝተው ከሜዳ አስኬማው ገበያ ላይ ሲያጡት በቆዳና በካርቶን ሰርተውት እንዲህ ቀለም ቀብተውት ሲመላለሱ ያየናቸው እኮ ይኸው ቤተ ክርስቲያን አቅራቢያ ነው። ይኸው ሌላው የምታዩት ዣንጥላው እዛው አቅራቢያ ነው። መስቀል የተደረገበት አቅራቢያ ነው። ይሄ የክብረ ክህነት ውርደት ይባላል። ይሄንን ያዋረዱት እኚህ ግለሰብ ናቸው። ክብረ ክህነት ክርስቶስ የሾማቸው ስልጣን ነው መገለጫነቱ እንጂ እንዲህ ከሜዳ ላይ ገዝታችሁት ካርቶን ገዝታችሁ ቀለም ቀብታችሁ መቀለጃ እንድታደርጉበት አይደለም። ስለዚህ እኔ ቤተ ክህነትና ሀገረ ስብከት የሚባል መዋቅር አለን። ቤተ ክህነት እንዲህ አይነት ጉዳዮች የቤተ ክርስቲያን ስርዓት አማዶቿ ዋና አጀንዳ ጉዳዮቿ ሲነካባት ዝም አንልም። እኛ ቤተ ክርስቲያንም ዝም እንድትል አንፈልግም። እሷ ራሷን ታስከብራለች በምን በህግ ክፍሏ የሚል አጀንዳ አይደለም። እናንተም ማሳልፈን ከሰጠናችሁ ቤተ ክርስቲያኑን ትሸጡታላችሁ። አንዳንዶቻችሁ በክብረ ክህነት ስም የገባችሁ ለእናንተ ነው የምናገረው። ሌሎቻችሁማ ድምፃችሁ አይሰማም፣ ዝም ብላችኋል። እግዚአብሔር መልስ ይስጥ ብላችኋል። እውነት ነው፣ እኛም እግዚአብሔር መልስ ይስጥ ብለናል። ይግባኝ ለቤተ ክህነት፣ ፍርዱን ለክርስቶስ ሰጥተናል። ሀገረ ስብከት ሊቀ ጳጳስ አለው። ሀገረ ስብከት ቤተ ክህነት አለው። ሀገረ ስብከት መዋቅር አለው። ሀገረ ስብከት የቤተ ክርስቲያን ያስተዳደር መዋቅር አለው። ሀገረ ስብከት የክብረ ክህነት ስርዓትን ያልጠበቀ አለባበስን ይወቅሳል፣ ይተቻል፣ ይቀጣል፣ ያርማል። እኚህ ግን ከመስቀሉ ስር ነው የተገኙት። እኚህ ግን ከታቦቱ አቅራቢያ ነው የተገኙት። እኚህ ግን ቤተ ክርስቲያን ግቢ ውስጥ ነው የተገኙት። እና አርሲ አካባቢ ዙሪያ የምትገኙ አባቶች ቤተ ክህነት ይሄን አይመለከተውም። ጳጳሱ ሳይመለከተው ብፁዕ ጳጳስ አቡነ ዜና ማርቆስ ናቸው። ማንም የሚመለከተው እዛ ጋር ይቅር ይበላቸው። የቅዳሴው ብቻ ቅዳሴው አይታጎል፣ ቅዳሴያኑ ቁጥር አይጉደል፣ 5 መሙላታቸው ላይ ነው እኛ ትኩረት የምናደርገው። እንዲያ ሲል ደግሞ አንዳንድ ቦታ ላይ 7 ሞሉ አልሞሉ ላይ ነው። ግን ጥራታቸው ምንድን ነው? ምን አውቀዋል? የለም። እውነት ለመናገር 5 ሰው በግድ ሞልቶ ከመቀደስ ይልቅ አንድ ሰው መጀመሪያ ቀጥሮ ማስተማር ህዝቡን ቢቀድም። ምክንያቱም አሁን እኛ እንቀድሳለን እንጂ የሚቆርብ የለን እንደምታዩት ነው። ያስተዳዳሪውም የሰበካ ጉባኤውም ቁጥጥር ቅዳሴ ታጎል አልታጎለንም። ስንት ሰው ቆረበ ላይ አይደለም። የሚቀደሰው ግን ለቆራቢ ነው አይደል? እንዲቆርብ ነው ሰው። እንግዲህ ታስታውሳላችሁ፣ ቅዳሴ ሁሉም ቦታ ላይ እሑድ እሑድ ይቀደሳል። አንድም ቆራቢ እንኳን የለም። ይሄኛው ሚዲያ ደግሞ ይሄኛው መረጃ ደግሞ
የቬሎሲቲ የሚባል አዲስ አበባ ላይ የሚሽከረከር የአውቶቡስ አለ። በተለያየ ጊዜ ላይ የተለያዩ መረጃዎችን ያጋራል። እንዲህ የምታዩትን አርማ ያወጣል። ይሄ የምታዩት አርማ መስቀል ነው። በየጊዜው ቋሚ ሎጎ የለውም። አሁን የተረዳሁት ነገር በቅርብ ጊዜ ጀምሮ አንድ ጊዜ ሴቶች ንቀትን የተለያየ አይነት ኢትዮጵያን ባህል የማይገልጹ ነገሮችን ትገልጻለህ ብለን መረጃ አጋርቼ ነበር። ዛሬ ደግሞ መስቀል አረገ እና እዚህ ላይ ዛሬ የሚሳፈሩት በዚህ ቀን የሚሳፈሩት ሰዎች ሙስሊሞች መሆን አይችሉም ማለት ነው። መስቀል ስላደረጋችሁ በዓለም ላይ ለምንኖርበት በዓለም ላይ በጋራ ለምንኖርባት ሀገር ላይ ለምንተዳደርበት ነገር ላይ ትክክል አረጋችሁ ብዬ አልገልጽላችሁ። ነገ ደግሞ ጨረቃ ታረጋላችሁ፣ የመስጊድ ምልክት ታረጋላችሁ። እናንተ የምትመሩት ሀገር፣ እናንተ የምትሰሩበት የምትኖሩበት ሀገር፣ እናንተ የምታሳፍሩት ትራንስፖርት የምትሰጡት ግለሰብ ሙስሊም ይሁን ፕሮቴስታንት ይሁን ክርስቲያን ይሁን ሌላ እምነት ተከታይ ይሁን ፋቂ ፈና ይሁን ምንም የምታውቁት ነገር የለም። ማንም ኢትዮጵያዊ ዜጋ ሊሳፈርበት የሚችል ትራንስፖርት ነው። ስለዚህ እናንተ ሎጎአችሁን የሃይማኖት ተቋም ሌላውን ማህበረሰብ ተጽዕኖ የሚጭን ነገር ከማድረግ ይልቅ ቋሚ ሎጎ አድርጋችሁት ብትንቀሳቀሱ ለእናንተ ምክሬ ነው። ሐሳቤን ነው የምገልጽላችሁ። ምክንያቱም መስቀል የክርስቲያኖች መለያ እንጂ የሙስሊሞች መለያ አይደለም። ጨረቃና ኮከብ ደግሞ የሙስሊሞች መለያ እንጂ የክርስቲያኖች መለያ አይደለም። እኛ ከላያችን ላይ የምናደርገው ከቤተ ክርስቲያናችን ጉልላት ላይ የምናደርገው መስቀል ነው። ሙስሊሞች የሚያደርጉት ጨረቃ ነው። ዛሬ መስቀል ስላደረጋችሁ እሰይ እልል አለላችሁ። ምክንያቱም ዛሬ የምታገለግሉት የኢትዮጵያን ሕዝብ እንጂ ኦርቶዶክስን ወይ ፕሮቴስታንትን ወይ ካቶሊክን ብቻ አይደለም። መላ ኢትዮጵያውያን የማያምነውም የሚያምነውም ይከተላቸዋል፣ ይሳፈርባቸዋል። ስለዚህ ተቋማችሁን ለትችት ባታጋልጡ፣ ተቋም የህዝብ ብታረጉት፣ ተቋምን የሆነ ነገር መገለጫና መተቻ ባታረጉብን ደስ ይለናል። አጀንዳ መፈበረኪያ ባትሆኑ። ከዚህ በፊት ሴቶችን የሚጨቁን ነገር አድርጋችሁ አጀንዳ አድርጌ አጀንዳውን ለቃችሁት፣ አጀንዳውን ሀሳብ አንስተንባችሁ አርሙ ብለን ሀሳብ ሰጠን። እንድታርሙ መስቀል እንድታርሙ ኮከብ እንድታረጉ ወይ ደግሞ ጨረቃ እንድታረጉ እኮ አይደለም። የራሳችሁ የሆነ ሎጎ አርማ አድርጉልን። ነገ ይህን አጀንዳ አድርገው ደግሞ የሚናገሩ ስለሚኖሩ ነው የምነግራችሁ። መቼም እንትን ከማለት አስቀድሞ መጠንቀቅ ይባል የለም። የጤና ህጋችን እንደሚለው ቅድሜ መጠንቀቅ ነው። ምክንያቱም ብዙ አጀንዳ አለብን። አጀንዳ አትሆኑብን ልላችሁ ነው። ተቋም ስለሆናችሁ ነው የምነግራችሁ። ግለሰብ ብትሆኑ ዝም ብዬ አልፈው ነበር። ይህች እህታችን ሰሞኑን መነጋገሪያ ሆና ነበር። እስኪ ተመልከቷት። ቪዲዮም ብዙ አላሳያችሁ። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው። ይሄ ባለቤቱን ፕራንክ እየሰራት ነው። ምናልባት የማህበራዊ ሚዲያ ላይ ወቅታዊ አጀንዳዎችን የሰበሰበች ማህበራዊ ሚዲያ ላይ መረጃዎችን የምታጋራ ጠበቃ ሰብለ አሰፋ በተለያዩ በራሷ ትስስር ገጽ ላይ በፕራንክ ሰበብ የሚፈጠሩ ሌሎች አደጋዎችን ማስጠንቀቂያ ሰጥታለች። እኔ አንድ ነገር ላማክራችሁ። ሰሞኑን ከቅርብ ጊዜ ወዲህ ብቻ አይደለም፣ ሰሞኑን ከዓመታት ወዲህ ቀረብ ብሏል። ባላችሁን፣ ሚስታችሁን፣ ቤተሰባችሁን፣ እናታችሁን፣ አባታችሁን፣ ጓደኞቻችሁን፣ ስራ ቦታችሁን ፕራንክ የምታደርጉ ግለሰቦች የሆነ እኮ የማይደረግ ነገር አለ፣ የማይነካ ነገር አለ፣ ይሁን የማይታለፍ መስመር አለ። ከዚህ በኋላ ይቅርታ የጠየቅበትን ቪዲዮ አየሁት። ከዛም በኋላ አብራችሁ የሰራችሁትን ቪዲዮ አየሁት። ለእኔ አንድ ነገር ልንገራችሁ። ያንተ አይነት ወንድ እንዳለ ገባኝ። ሚስቱን ካስወለደ በኋላ ይበቃሻል፣ ወተሽ ስራ ስሪ፣ አንቺን እኮ መቀለብ ደከመኝ ብሎ የሚናገር ወንድ እንዳለ ተረዳው። የገባኝ ይሄ ነውና ያማል፣ አመመኝ። ማለት ይቅርታውን ቢኖርም ምኑም ቢኖርም ብቁ አይደለም። በቃ ለይቅርታ የማይታለፍ መስመር አለ። ሴት እህቶቻችን የገላቸውን አንጋጣው አደባባይ ሰቅለው ሲወጡ የምንወቅሰው እኮ የማይወጣ ነገር ስላለ ነው። የገዛ ገላቸው ነው፣ የገዛ ነገራቸው ነው ብለን እንተዋቸው ነበር።
ነገር ግን የማይነካ የማህበረሰብ እሴት አለ። የማይነካ የኢትዮጵያዊነት ባህል አለ። የማይነካ የሃይማኖት ስርዓት አለን። የማይነኩ የማይደፈሩ ፈሪሃ እግዚአብሔር ያለባቸው የኢትዮጵያዊ ማንነቶች አሉን። ራሳችንን በሆነ ዕውቅና ውስጥ ለመክተት ስለፈለግን ሚስታችንን ፕራንክ አድርገን ባላችንን ፕራንክ አድርገን ያልተገባ ነገር ቀርጸን ካያችሁት ኤዲት ካደረጋችሁት በኋላ ልቀቂው ተባብላችሁ ለቃችሁት የሰው ህመም ከነካችሁ በኋላ ይቅርታ ብትጠይቁ ምን ዋጋ አለ? ላጠፋ ነው ከዛን አጥፍቼ ንስሐ ገባለሁ እንደማለት እኮ። አውቆ ማጥፋት፣ አውቆ ኃጢአት መስራት፣ አውቆ መበደል። አሁን እኮ የበደልከው ሚስትህን አይደለም። ሌሎች ባሎች ምን አይነት እንዳንተ አይነት ባሎች እንዳሉ እያሳየህን ነው። ነውር ነው፣ ብልግና ነው፣ ጸያፍ ነው። ይሄ ምንም ይሁን ምንም አድርግ ይቅርታም በል ተንከባለልም፣ በአደባባይ ተንከባለልም። እውነት ነው የምነግርህ፣ ምንም ይቅርታ አይዋጥ። አውቀህ ነው ያደረግከው። 1.5 ሚሊዮን በላይ ሰው ተከትለዋል፣ አይተዋታል። ነውር ስለሆነ አያችሁት ምን ያህል ሰው እንዳየ። መልካም ፕሮግራም የተሰራ ቪዲዮ ስንት ሰው ያያል? ትንሽ ሰው፣ በጣም ጥቂት ሰው። የይቅርታን ቪዲዮ 200 ሺህ ሰው አላየው። አሳፈረኝ። እኔ አፈርኩ። ያፈርኩት ለምን መሰል? ለካ ከወንዶችም እንዲህ አይነት ወንዶች አሉ ብዬ አፈርኩ። ለዚህ ነው የማይነካ ነገር አትነኩም። ሚስታችሁ ልጅ ወልዳላችሁ ቀርቶ ሞቷን የሰጠቻችሁ እኮ አሳልፋ ራሷን ለሞት ነው የሰጠቻችሁ። እኛ ወንዶች ይሄን የማድረግ ተፈጥሯዊ ፈቃድ የለንም። ተፈጥሯዊ ፈቃድ የለንም። የመውለድ ፈቃድ የለንም። ፈጣሪ የሰጠን ይሄን አይደለም። ፈጣሪ የሰጠን ሚስቶቻችንን ፕሮቴክት እንድናደርግ፣ እንድንጠብቃቸው፣ እንድንከባከባቸው፣ እንድንሞትላቸው ጭምር ነው። ለሚስቶቻችን ለክብራቸውን ልንገልጽ እንጂ እንዲህ እያሳጣን በአደባባይ እየገለጸን ለሌሎች መሳቂያ ያንተን መዘበቻ ትዳርን አስተያየት መስጫ ደግሞ ልታደርገው አይደለም። ትዳር ክቡር ነው። ባካችሁ እፈሩበት። ይሄንን ቪዲዮ አይቼ ሌላ ቪዲዮ ይሄን የተላከልኝን አየሁ። አራስ ልጇን ጭፈራ ቤት እንዲስክስታ የምትመታ እናት፣ አራስ ልጇን ታቅፋ ጡቷን የሚታጠባች እያረፋች ቢራ ጠጣ ጡቷን የምታጠባ እናት አየሁ። ናይት ክለብ፣ የአራስ ቤት ናይት ክለብ አለ እንዴ? አራሶችን እና ምንድነው እመጫት እናቶችን የሚያስገባ ናይት ክለብ፣ እመጫት ሴቶችን እያስገባ ጭፈራ የሚያስጨብር ናይት ክለብ አለ እንዴ? አያችሁ፣ ይሁን የማይነካ ነገር አለን። የማይነካ የማናልፈው በሃይማኖት፣ በባህል፣ በሰውነት፣ በሰብአዊነት የማነካቸው ነገሮች አለን። ወግ፣ ስርዓት፣ እሴት የምንለው ነገር አለን። አባቶቻችን ምንም ቢያጠፉ አንተ አንላቸው። ልጆች ምንም ቢያጠፉ ሳያውቁ አንረግማቸው። እናቶች ምንም ቢበድሉ ምንም ክፉ ቢሆኑ በእንደዛ አይነት ሁኔታ ባል ሲያመሳቀላቸው ስናይ በጣም ጥሩ ቪዲዮ ሰራህ አንልህም። አንቺ አራስ ልጅሽን ተሸክመሽ እመጫት ሆነሽ ናይት ክለብ ገብተሽ ቪዲዮ ተቀርጸሽ ህፃን ልጅሽን ካደገ በኋላ ልታሳየው ነገ ቤተክርስቲያን ወይ መስጊድ እንዲሳለም ልታደርጊው ብትፈቅጂ እኛ እናምንሽም። ይሄ የማይነካው ባህላችን የማይነካው የእምነታችን ስርዓት ነውና እረፉ። በጣም ስላሳፈረኝ ነው ያመጣውላችሁ። ሌላ ላሳያችሁ ያመጣሁት መረጃ እንግዲህ አጀንዳ መሆን ያው የዕለት ተግባራችን ነው አይደል? እስኪ የኛውን አጀንዳ ላሳያችሁ። እንደው እናንተም ትገረማላችሁ እኔም ልገረምላችሁ ከእናንተ ጋር። ይሄን ወንድማችንን ስሙት። መጀመሪያ የፕሮቴስታንት እምነት ተከታይ ነው፣ የትዝታው ልጅ ማለት ነው። በኦርቶዶክስ ቤተክርስቲያን እኮ ዓለም ላይ ታይቶ የማይታወቅ የፍርድ ዙፋን ኦልሬዲ እኮ የተዘረጋበት ቤተክርስቲያን ነው። ፍርድን ወደፊት እየጠበቀን ኦልሬዲ በኦርቶዶክስ ቤተክርስቲያን ፍርድ እየተከናወነ ነው ያለው። የፍርድ ዙፋን ተዘርግቶ ማለት ፍርድ ወደፊት እየጠበቀን ኦልሬዲ በኦርቶዶክስ ቤተክርስቲያን ፍርድ እየተከናወነ ነው ያለው ማለት ጸድቀሃል አልጸደቅም ማለት ነው። ይህንን ስሙል። ፍርድ ወደፊት እየጠበቀን ያለው እሱ ነው። እንደገና ደግሞ መልሶ
እኛ ፍርድ እየጠበቅን ወደፊት ኦርቶዶክስ ፍርድ ፈርዳ ጨርሳለች፣ ጻድቅና ምን ለይታለች ያለበት ምክንያት ያለው የፍርድ ዙፋን ተዘርግቶ ማለት ነው። እኔ ለምሳሌ ሲደክመኝ ወይ ሲያልበኝ የሆነ ገዳም ሲሄድ በቃ 7 ትውልድ ይድነዋል ብሎ ብዬ ነው ማምነው። 7 ትውልድ ይድነዋል። አንዳንድ ቤተክርስቲያን ላይ 7 ትውልድ አለ፣ 23 ትውልድም አለ። አስብ እንግዲህ 70 ዓመት እንኳ ብንኖር 10 ትውልድ እንኳ ቢሆን 700 ዓመት ነው። እኔ አንዴ በዚህ በሙከ ጡሪ እንትን ይጃለሁ። አቡነ መልከጼዴቅ የሚባል ገዳም አለ። አቡነ መልከጼዴቅ ገዳም ምን ይባላል መሰለሽ? አጠገቡ ገብረ መንፈስ ቅዱስ አለ። አቡነ አረጋዊ ወር ገብረ መንፈስ ቅዱስ እና ከአቡነ ገብረ መንፈስ ቅዱስ መሬቱ ላይ ከሱ መሬት ማለት ነው ልክ ወደ አቡነ ሀብተ ማርያም ወይም ወደ አቡነ መልከጼዴቅ እግርሽ ሲያርፍ 7 ትውልድ ይድናል። ገብቶሻል አይደል? እንደዚህ አይነት ትምህርት ላለው ሰው ነው ወንጌል አያስፈልግም የሚሉት። ለምን አያውቋትም ኦርቶዶክስን? ይሄ ወንድማችን የትዝታውና የበጋሻው ደቀ መዝሙር ነው። እንዲሁም የዘርፌ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈልሰው የሄዱት ደቀ መዝሙር ነው። በብዛት ተደጋጋሚ ቪዲዮዎች ሲሰራ የምናየው ይህንን ዶግማ ብሎ ያምነዋል። እሱ ዲያቆን ነኝ ሲልም ሰምቼዋለሁ። የት ነው የተለያየ ነው ግን ዶግማና ቀኖናን ራሱ መለየት ላይ እንዴት የት ነው የተለያየ ነው? የት ነው የማንተዋወቀው? ዲያቆን ነኝ ነበርኩ ያለ አንድ ግለሰብ ዶግማና ቀኖና ካላወቀ በጣም ነው የሚገርመኝ። በጣም በቃ ዜሮ ላይ ነው። ዶግማና ቀኖናን መለየት ካላወቀ የቤተ ክርስቲያን ሌላውን አምድ ደግሞ ይተነተናልና ይተረጉማል ብሎ መሄድ በጣም ከባድ ነው። ቤተ ክርስቲያን ቃል ኪዳን አላት፣ የስፍራ ቃል ኪዳን አላት፣ የቦታ በረከት አላት። ቃል ኪዳንና በረከት ይለያያል። ከዶግማ ጋር አይገናኝም። ምንም ግንኙነት የለውም ከዶግማ ጋር። ቅዱሳን ያድናሉ፣ ይፈውሳሉ፣ ይምራሉ። በማን ምሕረት? በክርስቶስ ምሕረት፣ በማማላጅነት፣ በእነሱ አማላጅነት። በማን በረከት? በእነሱ በረከት። የጻድቃንን በጻድቃን ስም ውሃ ያጠጣ ይላል ቃሉ። በጻድቃን ስም መልካም ያደረገ የጻድቁን ዋጋ ያገኛል ይላል ቃሉ። ጻድቃንን የሚለየውና የሚሰየመው ማን ነው? እግዚአብሔር። እግዚአብሔር ማለት ክርስቶስ ነው አይደል? እግዚአብሔር ማለት አብ ነው አይደል? እግዚአብሔር ማለት ወልድ ማለት ነው አይደል? እግዚአብሔር ማለት መንፈስ ቅዱስ ማለት ነው አይደል? ዩኒቨርሲቲ እየተማሩ ወይ ደግሞ እያስተማሩ አላዋቂ መሆን ይቻላል? ከባድ ነው አይደል? ስለዚህ ቤተክርስቲያን ውስጥ ሆኖ የቤተክርስቲያን ዲያቆን ነበርኩ ብሎ ከዛን ወጣው ብሎ ቤተክርስቲያን ውስጥ የነበርኩበት ጊዜ አላዋቂነት ብሎ በአደባባይ መስመስከር ደግሞ ያሳፍራል። ምክንያቱም ድቁና ሲያዝ ማወቅ ግዴታ ስለነበረ። ኦርቶዶክስ መሆን መጀመሪያ እያወቁ መኖር ነው እንጂ አውቆ መጨረስ አይደለም። እያወቁ መኖር ነው። በየቀኑ ክርስቶስን ማወቅ፣ በየቀኑ እግዚአብሔርን ማወቅ፣ በየቀኑ ቅዱሳንን ማወቅ፣ በየቀኑ ሰማዕታትን ማወቅ፣ በየቀኑ ቅዱሳንና ጻድቃንን የምናውቀው እኮ ክርስቶስን እያወቅንበት ነው። ለዚህ ምላሹ ነው ራሱ እንደገና ሌላ ያለው ምን ስላለ ቤተ ክርስቲያን ፍርዷን ጨርሳለች፣ አሁን ፍርድ ጀምራለች፣ ጻድቃንና ቅዱሳኑን ለይታለች እያለን ነው የነበረው አይደለም። አሁን ደግሞ በራሱ የሚለውን ስሙት። ማርያም የወንድ ልጅ የወር አበባ እንዲያይ አድርጋለች። ለአንድ የኦርቶዶክስ እምነት ተከታይ ኢየሱስ ያድናል ማለት ሮንግ ነገር ነው። ወደፊት ነው የምጸድቀው የሚል ሰው እንዴት ነው ወንጌል የማያስፈልገው? ወደፊት ነው የምጸድቀው የሚል ሰው እንዴት ነው ወንጌል የማያስፈልገው? ምን ማለት ነው? ይሄ ጸድቀናል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከሰሰበት ኢንተርቪው ላይ የራሱ ላይ ሐሰስ ይመሰክር ማለት ነው። ምንም ማስረጃ አያስፈልግም ከዚህ ውጭ። የራሱ ቪዲዮ ነው ያመጣውላችሁ፣ በራሱ ቪዲዮ ነው የመለስኩላችሁ። ቤተክርስቲያን ጻድቅን እናንተን ለየው ገና ወደፊት የምንጠብቀውን ያለው ራሱ ነው፣ እኔ አይደለሁ። አሁን መልሶ ማርያም የወንድ ልጅ የወር አበባ እንዲያይ አድርጋለች። ለአንድ የኦርቶዶክስ እምነት ተከታይ ኢየሱስ ያድናል ማለት ሮንግ ነገር ነው። ወደፊት ነው የምጸድቀው የሚል ሰው እንዴት ነው ወንጌል የማያስፈልገው? ወደፊት ነው የምጸድቀው የሚል ሰው እንዴት ነው ወንጌል የማያስፈልገው? ስለዚህ ጸድቋል እሱ። ስለዚህ ቤተክርስቲያን ገና ወደፊት ጸድቃለሁ አልጸድቅም ብላለች አላለችም፣ አሁን ፈርዳለች ብሎ እሱ ጸድቅ ያለው እያለ ነው። ታዲያ ቤተክርስቲያን ጸድቅ ያለው ካለች አንተ ጋር ልዩነቱ ምንድን ነው?
አያችሁ ቤተክርስቲያን ወደ ራሳችሁ መሳል፣ በራሳችሁ ስዕል መሳል፣ በራሳችሁ መተርጎም፣ በራሳችሁ መጨረስ ማለት ልክ እንደዚህ ልጅ ነው። ነገሩ የተነሳው ኢንተርቪው 99% በኦርቶዶክስ ቤተክርስቲያን ውስጥ ለተደረጉት ነገሮች አሁን እዚህ ከመጣ በኋላ እዛ ያለው ነገር ምንድነው ስተቱ ምንድነው ጉርለቱ የሚል ነገሮች መነሻ ተደረገው ብዙ ትንታኔ የተሰጠባቸው ናቸው። እኔ ልንገራችሁ በማቀው በደካማው አንደበቴ በኃጢአተኛው አንደበቴ ልንገራችሁ። እኔ የሚያጸድቀኝ እግዚአብሔር ነው፣ የሚፈርድብኝ እግዚአብሔር ነው፣ የሚወስንልኝ እግዚአብሔር ነው። እኔ አንድ ኦርቶዶክስ ያ ማለት ወደፊት ማለት ይሄ ልጅ አሁን ወደፊት ምክንያት እሱ ጸድቋል። አሁን ቅድም ደግሞ የክሳት ፍርዱን ፈጽማለች አሁን ጻድቅና ለይታለች ብሎ ደግሞ ክስ ይመሰርትባታል። ቤተክርስቲያን እንዲህ ለሚያስተምሯችሁ ማህበራዊ ሚዲያ ለሚሰጡ ማህበራዊ ሚዲያ ለምትከታተሉ ወንድሞችና እህቶች ኦርቶዶክስን ለመናገር መጀመሪያ ኦርቶዶክስን እወቋት። እናንተ አይደላችሁም ዲያቆን ሆናችሁ የወጣችሁ፣ እናንተ አይደላችሁም ቄስ ሆናችሁ የካዳችሁ፣ እናንተ አይደላችሁ ምዕመን ሆናችሁ የካዳችሁ ቀርቶ ቤተክርስቲያን ውስጥ አባቶች ሊቃውንት ለረጅም ጊዜ አመሳጥረው ታሪክን፣ ዕውቀትን፣ ጥበብን፣ የፈጣሪ መገለጽን አይተው ያወቁት አባቶች ለዘመናት ተመራምረው ቁጭ አድርገው ያስቀምጣት ስንዱ እመቤት ነው ያለች። ለዚህ ነው ጻድቃንን በመልጃቸው የምንማጸናቸው፣ መላእክታትን በተራዳይነታቸው የምንማጸናቸው፣ እመቤታችን በጥላ ከለላዋ የምንጠይቃት የምንማጸናት ከፈጣሪ እንድታስታርቀን ኃጢአታችን ይቅር እንዲባልልን በመልጃቸው እንዲቆሙልን። እኛ በደላችን የበዛ ስለሆነ ኃጢአታችን የበዛ ስለሆነ እኛ እኮ እንሰማለን። ክርስቶስ አጠገቤ ተኛ የምትል ሴት እኮ ጴንጤ ቤት አይተናል። ከክርስቶስ ጋር እኮ እራት ዴት ወጥቼ የምትል እኮ አይታችኋል በቅርቡ። ክርስቶስን እኮ በጣም የሚዘብቱበት እኮ እዛው አንተ ቤት የገባህበት ቤት ነው ያለው፣ እኛ ጋር አይደለም። በክርስቶስ የሚዘብት ኦርቶዶክሳዊ አታይም። ራሱ አንገቱ ላይ ክር አድርጎ በስመ ኦርቶዶክስም አንደበቱን ክፉ ነገር የሚናገር ካለ ኦርቶዶክስን አይወክልም። አይደለም ሆኖ አያውቅም። የእምነቱ ተከታይ ነኝ ብሎ ፓስተር ነኝ ብሎ በአደባባይ እኮ ቆሞ ስጋዋን ከስጋዋ አልነሳም ምናምን ብሎ የተናገረው እኮ ከ5 ዓመት በኋላ ነቃው ያለ እኮ ሰባኪዎችን እኮ የምትደግፍ ነህ አንተ። እነዚህ ናቸው እናንተን የሚሰብኳችሁ። እባካችሁ ቤተክርስቲያን ለመተቸት መጀመሪያ እናንተ ቤተክርስቲያን እንወቋት። ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት በስማቸው ቤተክርስቲያን አላቸው። መታሰቢያቸው ነው የተደረገው። የቤተክርስቲያኑ ውስጥ የሚኖረው ቅዱስ ታቦት እላዩ ላይ የተጻፈውን ታውቃላችሁ? አጋዕዝተ ሥላሴ ናቸው። የቅዱስ ሚካኤል የሚባለው መልአክ ወይ ደግሞ ቅዱስ ገብርኤል የሚባለው መልአክ ወይ ደግሞ ቅዱስ ሩፋኤል የሚባለው መልአክ ወይ ደግሞ ቅዱስ ሳቁኤል የሚባለው መልአክ ወይ ደግሞ ቅዱስ ራጉኤል የሚባለው መልአክ ወይ ቅዱስ ራጉኤል የሚባለው መልአክ ወይ ቅዱስ ራኤል የሚባለው መልአክ እኮ አምላክ ናቸው አላልንም ብለንም ማናቅ። እመቤታችን ቅድስተ ቅዱሳን ድንግል ማርያም እኮ የአምላክ እናት ማደሪያ ናት ነው ያለው። አምላክ ናት ብለን አናውቅ። እኛ የማናቀውን ነገር ብላችሁ የምትሉት እናንተ ናችሁ። ስም ለጥፋችሁ ትርክ ትፈጥራላችሁ። ትላንትናና ከትላንት ወዲያ መካነ ሰላም ላይ የሞቱ ወንድሞች አሉ፣ የእስልምና እምነት ተከታይ በመስጊድ ውስጥ የተገደሉ። በመገደላቸው ይወገዛሉ። ትክክል አይደለም። ገዳዮቹ መወገዝ አለባቸው። ትክክል። ቤተክርስቲያን ግን አያገባትም። ቤተክርስቲያን ግን ስሟ ሊነሳ አይገባም። አይመለከታትም። እኛ ካህን ተገደለብን፣ ቄስ ተገደለብን፣ ምን ተገደለብን፣ ምን ተጠፋብን፣ ዲያቆን ተገደለብን፣ አዲስ አበባ ዙሪያ ናዝሬት ላይ፣ ደብረ ዘይት ላይ፣ አርሲ ላይ፣ ወለጋ ላይ፣ አማራ ክልል ላይ፣ እዚሁ ኢትዮጵያ ውስጥ ደጋግመን ጮኸን ተናግረን እኮ የትኛው ሙስሊም መግለጫ ያወጣልን? ምን አገባው ሙስሊሙ? ገዳዩ ወንጀለኛ እንጂ እኮ ገዳይ እኮ በሃይማኖት ተቋም ስም አልመጣም። ቤተክርስቲያንም በመሳሪያ አስታጥቃ ወንጀለኛ ሰብስባ ፍርድ በየመስጊዱ ሄዳ አትሰጥም። እንኳን ውጭ ያለው ቤቷ ውስጥ ያለውን እንኳን ጸሎቷን እንኳን በስርዓቱ አልጨረሰችም። እንኳን አልበቃትም። የምስጋና ጊዜዋ የጸሎት ጊዜዋ አልበቃትም። እንኳን ታጣቂ አሰባስባ ልታስገድል ቀርቶ ይሄም አጀንዳ ቤተክርስቲያን የማጠልሸት አጀንዳ በሁሉም አቅጣጫ ነው ያለው። ነፍስ በተገደለው ቤተክርስቲያን በራሱ ፈቃድ ከድቁና ፈርሶ እዛ ላይ ሄደበት ቤተክርስቲያን
ሌላ አምልኮት ለማምለክ ቤተክርስቲያን ለምንድነው አጀንዳ የምታረጉን? ለምን አይበቃችሁ? የራሳችሁን አምልኩ መብታችሁ ነው። የራሳችሁን ስበኩ መብታችሁ ነው። አቡነ መልከጼዴቅ ገዳም ሄጄ 7 ትውልድ ወንድሜ እየገደልክ ትማራለህ ያለ የለም። ኖሮም አያውቅ። ነፍሰ ገዳይ እምራለሁ ያለ የለም። ማንም ሰው ንስሐ የገባ ሰው በሙሉ ይጸድቃል። ንስሐ ገብቶ የሞተ ሰው ይጸድቃል። ንስሐ ገብቶ ስጋው ደሙ ተቀብሎ የሞተ ሰው ይጸድቃል። ንስሐ ሳይገባ ነፍሰ ገዳይ አይጸድቅም። ጸድቆ አያውቅም። ቤተክርስቲያን አስተምራ ማታውቅም ብላ ማታውቅም። 12 ትውልድ ድረስ እምርልሃለሁ የሚል ቃል ኪዳን ያለባቸው ቦታዎች ቀርቶ የአንድ ትውልድ ምህረት እንኳን የሚገኘው የእግዚአብሔርን ቃል የጠበቀ ብቻ ነው። የእግዚአብሔርን ትእዛዝ የፈጸመ ብቻ ነው። ከዛ ውጭ ብላ አታውቅም ቤተክርስቲያን። ነፍሰ ገዳይም ቢሆን እምርልሃለሁ ብላ አታውቅም ቤተክርስቲያን። እንዲህ አይነት አስተምሮ የላትም። የራሳችሁን ትርክት ጭናችሁ፣ የራሳችሁን ትርክት ተርጉማችሁ፣ የራሳችሁ ሃይማኖት ፈጥራችሁ፣ የራሳችሁ ስብከት ለጥፋችሁ፣ የራሳችሁ ጥላሸት ተቀብታችሁ ቤተክርስቲያን አታደሟት። ልጆቹ አለን እኛ በየገዳማቱ የምንሄድ ቤተክርስቲያንን የምናውቅ ገዳም ስር ገብተን ከአባቶቻችን ስር የምንማር የእያንዳንዱን ቦታ ታሪክና እውነት ትውፊትና ታሪክ የምንነግራችሁ እኛ ልጆቹ አለን። አቡነ ሀብተ ማርያምና አቡነ ገብረ መንፈስ ቅዱስ ገዳም የለም እዚህ በሙከጡሪ መስመር ላይ ተክልዬ ናቸው ያሉት። ተክልዬ ገዳም ስር ነው ያሉት አቡነ ተክለ ሃይማኖት፣ አቡነ ሀብተ ማርያም። ስለዚህ አቡነ ሀብተ ማርያም ይሄን ከተባልክ የተባልከው 12 ትውልድ እምርልሃለሁ ምን ስለተባለ በስነ ስርዓት ወደ እግዚአብሔር ቤት የሚመለስ ከሆነ ካልተመለሰስ ፈቃዱ እሳቱን ውሃውን የሚያውል ልክ እንዳንተ እሳቱና ውሃውን መርጠ በእኛ እሳቱን መርጠሃል ሄደሃል እንላለን። ስለዚህ ትዝታውን መከተል አያጸድቅም። በጋሻውን መከተል አያጸድቅም። ዘርፌንም መከተል አያጸድቅም። የሚያጸድቀው ክርስቶስን መከተል ብቻ ነው። ክርስቶስን የምንከተለው ራሳችሁ ባጸደቃቸው ራሱ በሰየማቸው ጻድቃን ሰማዕታት ስም ነው። እኛ እሱ ፊት የመቆም ስልጣን የለንም፣ አቅም የለንም። ደካማ ነን፣ ኃጢአተኛ ነን፣ በደለኛ ነን። እኛ በደለኛ ነን። ኃጢአታችን የፍርድ ቀን እንጠብቃለን አለን። አይ አሁን ፈርዳ ጨርሳለች ትለናለህ። መቼ ነው የፈረደችው ቤተክርስቲያን? የትኛው ሲኖዶስ ሲያጸድቅ አያችሁ? የለም እኮ ቤተክርስቲያን በሌለችበት ትከሷታላችሁ፣ ባልኖረበችበት ትወቅሷታላችሁ፣ ባላለችሁ ትሏታላችሁ። ከዛን ደግሞ ማስረጃ አምጡ ስትባሉ የላችሁ። እስቲ አቡነ መልከጼዴቅ ገዳምን መጽሐፍ አምጣልኝ፣ እንዲህ የሚለውን መጽሐፍ ቤተክርስቲያን ቅዱስ ሲኖዶስ ያሳደመውን መጽሐፍ አምጣልን እስኪ። የለም። እናንተ ወደ እግዚአብሔር ቤት ከመጣችሁ እንኳን እዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉትን በዓለም ላይ ያሉትን እምራለሁ እግዚአብሔር ብሎናል ማለቱን ለማወቅ እኮ ክርስቶስ የተሰቀለበት ቀኙ ላይ የተሰቀለውን እኮ ወንበዴ ማየት ይቻላል። ያችኑ ሰዓት ንስሐ ገባ ለማለት ለክርስቶስ ንስሐ የገባ የመጀመሪያው ሰው ብቸኛው ሰው ለክርስቶስ ንስሐ የገባ አንድ ሰው ነው ያለው። እሱ ብቸኛው ሰው ንስሐ ገባ፣ በመንግስት ትኖራለህ አለ። ያን ሁሉ ውንብድና ሲሰራ ለደቂቃዎች ነው ፈጣሪ ፊት ክርስቶስ ፊት የተናገረው ኃጢአቱ። ያችኑ ሰዓት ተማረው። ስለዚህ ውንብድና ብትሰሩ እንኳን ወንጀል ብትሰሩ እንኳን ኃጢአት ብትሰሩ እንኳን በንስሐ የተመለሳችሁ ቀን እምራችኋለሁ ብሏል። በቃ ይሄ ነው ቤተክርስቲያን የምታሰበው። 12 አይደለም 1000 ትውልድ ይማርለታል ገና በቤተክርስቲያን ስርዓት ስር ካለ ንስሐ ከገባ ከተቀበለ ይማርለታል። ገዳም አንተ ላባልቦ ሄደ መንግስተ ሰማያት ለመውረስ ነበር የምትሄደው። ገዳም በረከት ነው የሚገኘው። በተረፈ ከከተማ ጫጫታ ከውካታ ከነበረው ዓለም እንቅስቃሴ ወጣ ብሎ ሰው ገዳም ሄዶ ጸሎት ለማድረግ ስለሚመቸው ነው ገዳም ሄዶ። አዲስ አበባ ውስጥ ያለው እዚህ መስቀል አደባባይ ላይ ያለው የቅዱስ እስጢፋኖስ ጸበል ያድናል። ሁሉም ጸበል ያድናል። ለመዳን ሰው ልቦናውን መሰብሰብ ህሊናውን መሰብሰብ የማይችልበት ስፍራ ከሆነ ዞር ይላል። ከነበረበት ቦታ ወደማያውቀው ስፍራ ይሄዳል። ከዛ የተለየ ገዳማት ስፍራ የተለየ ታሪክ የላቸውም። በረከት አላቸው፣ ቅድስና አላቸው፣ የበረከት ቃል ኪዳን አላቸው። ቦታቸው ስፍራቸው የተለየ ነው። ይሄንን ቤተክርስቲያንም ታውቃለች። ምን የተለየ ነገር ነው የምትፈጥሩት እናንተ? ቤተክርስቲያን በመሳደብ የምትጸድቁ ስለሚመስላችሁ ነው እንጂ ሲጀምር እስኪ ከድቁና ከፍ ብለህ ቢሆን ኖሮ ብዙ ነገር ማወቅ ትችል ነበር። ጀማሪ ዲያቆን ከጳጳስ ይበልጣል የሚባለው ልብለጥ ይላል የሚባለው እንዳንተ አይነቱ ነው። ለነበረው ቆይታ አመሰግናለሁ። አርአያ መካሻ ነበረው የአርአያ ሚዲያን ነው። ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉኝ አመሰግናለሁ። አስተያየትና ኮመንት መስጠት የምትፈልጉ ከስር በምታዩ ስልክ ቁጥር ሐሳባችሁን ማጋራት ትችላላችሁ። በዋትስአፕ እና በቴሌግራም መረጃዎቻችሁን መላክ ትችላላችሁ። ሰናይ ቀን